እሺ በቃ እነግራለሁ በቃ ለምን ነው የማትናገረው በቃ እነግራለሁ እሺ ለምን አትናገርም የምትጠይቀው ነገር ለምን ነው የማትናገረው በስርዓት በቃ እናገራለሁ እሺ ለምን አትናገርም ዜሮ የማይንቀሳቀስ ፋብሪካቸው የማይንቀሳቀስ ወፍጮ ቤት ቀጥ ነው የሚለው ሰምተህ አታውቅም እንዴ ስንቱ ነው ያበደው ይሄን ቃል ኪዳንና ሚስጥር አንጠብቅም ይሄንን ዓለም እንድትረሳ ያደርጋል የቡናው ሴሬሞኒ የጫቱ እዛ ጋር ያሉት ነገሮች ሁሉ ገንዘብ እንደልብ ነው የሚመጡት ከውጪ ዶላሩ ምናምን ነገር ከዚህ በላይ ምንም ነገር ሊላወራ አልፈልግም እንዴ ለምን ነው የማትፈልገው በጣም እየተጫንከኝ እኮ ነው ያለው አሁን ድረስ እንደውም በክብር እያወራሁ ነው እንዴ አሞኛል ደክሞኛል በኪኒን ነው እያልከው እየኖርኩ እንደገና እየጨቀጨቀኝ እኮ ነው ትናገራለህ አትናገርም ምን ፈልጋችሁ ምን ነገር በአዳም ልኮ ደግሞ በአዳም ልኮ ምንድነው በጠራኝ ቦታ እሺ ብዬ በመሄድ ያሉ ሰዎች ያማከራለ በአዳም ልኮ ምናምን ቃሉ ነው ደስ አይደለም አንተ እሺ በማለቴ ነው ነገር ላይ ይኸውልህ ትልቅ ሰው ሊያማክር ይችላል በዛ ችግር ያለፉ ሰዎች እንደ መፍትሄ ሆኖ ሊመክሩ ይችላል አንተ እኮ ከሰውነት ወደ አውሬነት ተቀይረሃል እኮ ራስህን እስቲ አይተኸዋል ምን እንደምትመስል ወዴት እንደወረድክ አይተኸዋል ራስህ እኔ ካንቺ ጋር ኖሬ እንዴት ነው የሚያምርብኝ እንዴት ነው የሚያምርብኝ ለተ ጭቅጭቅ ነው እጭ እኮ ነው ድንገት የሆነ ነገር ሲላት ትመጣለች ልጅ ትላለች የሆነ ነገር ሲያመጣ ልጅ ትላለች እኔ አሁንማ ተጎሳቁ ያለው እንደምታይኝ በኪኒን ነው መንቀሳቀስ ያለሁት ይኸው ሰውነቴ ገጥቷል እንደፈለኩ መውጣት መግባት አልችልም አንተም አይጠበቁ ትልቅ ሰው ነህ ስትታይ አንተም አይጠበቁ ነገሮች ነው እየተናገርክ ያለው እዚህ ይሄ ዝም ብሎ ገንዘብና ቁሳቁስ ፍለጋ ነው እንጂ ልጁ ብዙም ይሄን ያህል ቁም ነገረኛና ሚስጥራዊ አይደለም በእንደዚህ አይነት ነገር ምንና ምንፈራ ቢሆን ነው መንገድ ላይ ስንት ሰዎች ናቸው ያተዋደ ፍርዝ ልጅ ያበደ መልካም መንፈስ የሚሆን ክፉ መንፈስ የምታሸንፈው መንፈስን በመንፈስ የምትመታው ይሄ በጸበል የሚስተካከል አይደለም ቁልፉን አንተ በርን ቁልፍ ሄድክ ይሄንን ፎቶ ለንጋቱ አሳልፈህ የምሰጠው ምን አይነት ነገር ሊደርስብህ እንደሚችል የምታውቀው ይመስለኛል በደም የሚፈላለጉ ጠላቶች እንደሆኑ ሰምቻለሁ አይደለም አግባብ እኮ አይደለም እኮ እኔ አሁን ሁሉ ነገር መርሳት ፈልጋለሁ አይምሮዬ ማረጋጋት ፈልጋለሁ ከዚህ ሐሳብ መውጣት ፈልጋለሁ እንደገና እየመጣችሁ ለምንድን ነው የምትጨቀጭቁ በቃ እኔ ከነበርኩበት ከዚህ ሐሳብ መውጣት ፈልጋለሁ አሁን እኔ ይሄን ነገር ባሰብኩ ይሄን ነገር በተነጋገርኩ ቁጥር ጭንቅላቴን እያመመኝ ነው እሳቱ ሚስት ነበርኩ ሴትዮ ይላል እንዴ ድምጿን ስሰማ እንደሚመኝ እኔ ነው የማውቀው ክብር የለህም አንተ ለምን መተመም እኔ ለምን አተነጋገር ምን አይነቱ ነው በእናታችሁ ይኸውልህ ቀደም ለምን አተነጋገረኝ ምን እኔ ለምን እንደምታመጣ አሁን ልጄን አምጣ ነው ያልኩት ልጄት ናት ስንት የተደከመበት ስንት እንትን ያለበት ጉዳይ በቃ ካንተ ሆኗል እኔ ልጄን ብቻ ነው ስንት የተደከመበት በስንት ጥረት የተገኘ ነገር ከልጇ ጋር እንዳትገናኝ ያደረክ ሰው ባህሪዋ ነው የምን ባህሪ ምንድነው ባህሪዋ እኔ ምን አትሰማም እንዴ ሰው እኮ ለመፍትሄ እኮ ሰው ያወያያል የሴቶቹ ሽቶ የጫት እንትን ሁሉ የውጭውን ዓለም ፍጹም እንድትረሳ ነው የሚያደርገው ስለዚህ እኔ ከግቢ ሁሉ መውጣት እስኪያስጠላኝ ድረስ ደረስኩ ቆይ ያለ ልጅ እንትን ማለት አለባት አይደል ቆይ እስቲ እንዴት ነው ይሄን ነገር የተስማማበት አትዋሽ በለው እዚህ ጋር ልጅ በዛ አይደለም የሚያገኘ ነው በሁሉ አጠቃላይ ምንም ነገር ምን ይመላትና አትሰማም ዝም በል ቆይ አንዴ ዝም በል ልጅ በሱ አይደለም የሞለድ ችግር ነበረብኝ ምንም ችግር አልነበረብኝም የሞለድ በጥንቆሎ ዓለም የተለያዩ ቅጠላቅጠሎች የተለያየ ነገር ተደርጎ ነው የሚሰራበት የራሱን የቻለ የአሰራር ሂደት አለው ያለበለዚያ ያ ሰውዬ ባዶ ነው እንዴት አረገዝሽ ታውቂያለሽ ቆይ የምታውቂ ነገር አለ እንዴት ያረገዝሽ ሰጥሩ እግዚአብሔር ነው የሰጠኝ ታዲያ እንዴ ምን ነገር የምታውቀው ነገር የለም የኔው እንደሚውል በቃ ልጅ የሚባል ነገር አልነበራት ከየት መጣ ታዲያ አመድ ሆነሃል እንዴው አመድ ያርግክ አሁን እንደዚህ ጉት አሁን የተጎሳቆልኩት አመድ ይኸው ከቤት እንዳልወጣ በዚህ ምክንያት አይሞሬ ተረብሽ ከዛ የነጋ ልጄን እንትን ብለው እንትን አሉብኝ ምን አሉብህ ምን እያለ ነው ሰው እንትን ጥረት አደረኩና መጨረሻ ላይ ከአቅሜ በላይ ሲሆን የትኛው ነው ልጅ ይሄ ቤት ነው እዚህ አዎ አቤት ያውሪ ምን ፈልጋችሁ አንቺ ምን ታደርጊያለሽ እዚህ ዝም በል ደግሞ አፋለኝ ብሎ ያወራ ተረጋጋ ምንድነው ተረጋጋ አውሪ ተረጋጋ ምን ለመረጋጋው ተረጋጋና ይበቃል ስነ ስርዓት ነው አትጮህ ስርዓት ነው ያዛት አሁን እኮ አቅቶልሃል ምን ታደርጊያለሽ አቅቶልሃል ሂድጋ አቅቶልሃል ገቡና የምትጨቃጨቀ ምንም አንዳች ነገር የለም እየሰማኝ ነው እየሰማው ነው
እኮ በቃ አሁን እኔ እናንተን የሚያጨቃጭቀን ነገር የለም። ተጨቃጨቅ ብዙ ነገሮችን አልፈን ገባን አይደል? ካሜራውን መሀል ላይ ያቋረጥኩት እኔ ከዚህ የበለጠ የማይሆኑ ነገሮችን ከአንተ የማይጠበቁ ትልቅ ሰው ነህ ስትታይ ከአንተ የማይጠበቁ ነገሮችን ነው እየተናገርክ ያለው። ስለዚህ ስርዓትን ይዘህ ስራችንን እንስራ። የምትጠየቀው ነገር ተገቢ ስነ ምግባር ባለው መንገድ መልሰናል። አይደለም አግባብ እኮ አይደለም እኮ ይኸውልህ፣ እኔ አሁን ሁሉ ነገር መርሳት እፈልጋለሁ። አይምሮዬን ማረጋጋት እፈልጋለሁ። ከዚህ ሀሳብ መውጣት እፈልጋለሁ። እንደገና እየመጣችሁ ለምንድን ነው የምትጨቀጭቁኝ? በቃ ለምንድን ነው የምትወጣው? በቃ ለምንድን ነው ከፊቴ ዞር የማታደርግልኝ አንተ? ቆይ ከምኑ ነው የምትወጣው አንተ? በቃ እኔ ከነበርኩበት ከዚህ ሀዘን መውጣት እፈልጋለሁ። አሁን እኔ ይሄን ነገር ባሰብኩ ይሄን ነገር በተነጋገርኩ ቁጥር ጭንቅላቴን እያመመኝ ነው ያለው። ስለዚህ ለምንድን ነው ደጋግማችሁ እኔን የምትጨቀጭቁኝ? ሴትዮዋንስ ለምንድን ነው የምታመጣብኝ? ሴትዮ አትበለኝ። በሰዓቱ ሚስት ነበርኩ። ሴትዮ ይላል እንዴ? ድምጿን ስሰማ እንደሚመኝ እኔ ነው የማውቀው። ክብር የለህም አንተ። ለምን መተመም እኔ ለምን አታነጋግረኝ? ምን አይነቱ ነው በእናታችሁ? ቀደም ለምን አታነጋግረኝ? ምን እኔ ለምን እንደምታመጣብኝ? አሁንም ተረጋግተው አውራ። የምትቆጣውም ሰው ሆነ የምታመናጭቀው አንድም ሰው የለም። እንደ ባለ መብት ሲሆን አይገርምም? አሁን ልጄን አምጣ ነው ያልኩት። ልጄት ናት። ስንት የተደከመበት ስንት እንትን ያለበት ጉዳይ በቃ ከንቱ ሆኗል። እኔ ልጄን ብቻ ነው ስንት የተደከመበት በስንት ጥረት የተገኘ ነገር በቃ ምንም ነገር እኮ የፈሰሰ ውሃ አይታፈስም አይደል እንዴ? አይደል እንዴ? አሁን የእሷን ድምፅ በሰማው ቁጥርና ሁኔታውን ባየው ቁጥር እኔ እንደገና እየተረበሽኩ እየታመምኩ ነው። የኔን መሞት ነው እንዴት ፈልጊው አንቺ? ባረገልኝ ቢያረግልኝማ ጥሩ ነበረ። እዚህ ጋር አሁን የሚያጨቃጭቀን ነገር እንዳሌለ በተደጋጋሚ እየተናገርኩኝ ነው። አንተም እንድትሰማኝ የምፈልገው መተናል ንጋቱ የት እንዳለ እንድትነግረን እንፈልጋለን። ልጃችሁም ደግሞ በማይሆን ህይወት ውስጥ እንድትገባ ካደረካት በኋላ አሁን ያለችበትን ሁኔታ እንድታሳውቀን እንፈልጋለን። በቃ አሁን እኮ ይኸውልህ ምንም ያበቃ ጉዳይ ነው። ምንም ያበቃ ጉዳይ ነው። ምን ልጃችን አሁን ራሱን ጋር መጠቀም የለብንም እኮ። አሁን እኮ ልጃችን እንዴ ልጃችን ታማ ደክማ ስለምን መድከም ስለምን ምንድን ነው የምታወራው እኮ? ልጇን እንኳን በስነ ስርዓት ማሳከም እንዳትችል ጸበል እንዳትወስድ አድርገህ ነው ከቤት አባረህ ጣልካት አይደል? እቺ ሲሪያ አይደለም ደግሞ እኮ አሁን ልጄ ብላ እኮ ነው መምጣቷ። ደግሞ በጣም የሚገርም እኮ ነው እንዴ። እና ልጄ ናታ። ለምን ልጅ ያለ ያመጣውን ዶሮና እንስሳ እንኳን ከአቅሙ በላይ ከሆነ አይደል እንዴ ተንከባክቦ አሳድጎ ነው እንትን የሚለው። ልክ እንደው ኃላፊነት እንደሚሰማው ሰው ለልጅ እንደሚጨነቅ ሰው እንደዚህ ማለት እኮ ነው የበሰሚያከሳቸው ፈልገህ ነው። እና እኔ ልጅ አልጨነቅም አምጬ እኮ ነው። ድንገት የሆነ ነገር እንትን ሲላት ትመጣለች ልጄ ትላለች። የሆነ ነገር ሲያመጣ ልጄ ትላለች። ልክ እንደ ትልቅ ኃላፊነት እንደሚሰማው ሰው። ለምንድን ነው የማይሰማው? አንቺ ለልጅሽ አስበሽ ታውቂያለሽ? እንዴ ነው የማላስበው? እናቷ እኮ ነኝ። እናቷማ ብትሆኝ ነው ረባ እኔ ጋር ጥለሽ አታትሽም ነበር። ኧረ እባክህ አይደል እንዴ? እንደዛ ነው እናት ለልጇ እንደዛ ነው ኃላፊነት የሚሰማት። አሁን ወሬ አልፈልግም። ልጄን ብቻ ነው የምፈልገው። አሁን ሌላ ወሬ አልፈልግም። ትናት በልና ያደረካቸው ነገሮች በሙሉ ጠንቀና እናውቃለን። ኃላፊነት የሚሰማ ሰው አይደለችም እንጂ ልጅ እኮ ይኸውልሽ ምግብ ብቻ አይደለም፣ ፍቅር፣ እንክብካቤ፣ ትኩረት ይፈልጋል። ምንድነው ለልጅሽ ያደረግሽው አንቺ? በጣም ተንከባካቢ። የትኛውን ያሟላሽ? በጣም ነው የምታሟላው። ምግብ ብቻ እኮ አይደለም። አንተ እኮ ከሰውነት ወደ አውሬነት ተቀይረሃል እኮ። ራስህን እስቲ አይተኸዋል ምን እንደምትመስል? ወዴት እንደወረድክ አይተኸዋል ራስህ? እኔ ከአንቺ ጋር ኖሬ እንዴት ነው የሚያምርብኝ? እንዴት ነው የሚያምርብኝ? ሌት ተቀን ጭቅጭቅ ነው። እኔ የምልሽን አሰቢም። ደግሞ ልጄ ትላለች። ልክ ኃላፊነት እንደሚሰማው ሰው እኮ እንዴ። ቆይተሽ ድንገት ነው እንዴ ልጄ የምትይው? አለች በቃ አለች፣ በህይወት አለች። የሚወዳት የሚንከባከባት ሰው ጋር ነው ያለችው። በቃ ቆይ እኔ አንዴ ጥያቄን አዳምጠኝ። እኔ ስንቴ ነው ልጄን የለመንኩ? ስንት ዘመን ነው ደጅ የጠናሁት? ስንት ነው የሆንኩት በልጄ? እንዴ ልጄን ነው የምፈልገው፣ ነው ልጄን ማየት ነው የምፈልገው። በቃ አለች። አሁን ያንቺን ማግኘት ለሷ ራሱ ጥሩ ስላልሆነ የምትገናኙበት ሁኔታ ውስጥ አይደለም አሁን ያላችሁ። ልታገኘት አትችልም፣ ግን ማለት ነው በቃ ትኖራለች። በቃ የሆነ ቦታ ላይ አንዴ አክስቷ ጋር አንዴ ስለምትሄድ ስለሚወዷት በቃ አንዴ ክፍለ ሀገር ትሄዳለች፣ ቆይታ ትመጣለች፣ እንደገና ደግሞ ትሄዳለች፣ እንደገና ትመጣለች። በቃ ለምን ትረብሻታለሽ? እኔ ጥሩ ነገር ለሸተተኛ አይደለም። ለምን እናንቺ ስንከራከርና ስጨቃጨቅ ለምን ታያለች? ይሄን ነገር አሁን ላንቺ ማውራው ነገር ብታይ ለሷ መጥፎ እንደሆነ አታውቂም? በጣም አልተማርሽም። ምኑን ታውቀዋለች እሷ? ምኑን ታውቀዋለች? ምኑን ትረዳለች እቺ ልጅ? ነገሮችን ለምንድን ነው ለማወሳሰብ እየሞከርክ ያለው? አንድ ግጭ ነው የምፈልገው ነገር ሴትዮ ከቤት አባረ ጎዳና ወጣ ለልመናም ተሰማርታ ብዙ ነገሮችን ያሳለፈች እናት ነች። ይሄንን ሁሉ ነገር ስታሳልፍ አንድም ቀን ከጎኗ ቆማ አታውቅም።
ይሄ ከባዕድ አምልኮ ጋር የምታጨማልቃቸው የምትፈራቸው ስራዎች እንደፈለክ ስታደርግ የነበረውን ነገር ለማስፋፋት ስትል የገዛ ባለቤትህን እንኳን ከልጇ ጋር እንዳትገናኝ ያደረክ ሰው ባህሪዋ ነው። የምን ባህሪ ምንድነው ባህሪዋ? እኔ ምናትን አትሰማም እንዴ? ሰው እኮ ለመፍትሄ እኮ ሰው ያወያያል አይደል እንዴ? ሰው የሆነ ነገር ሲሆን እንደዚህ እናድርግ ሲባል እሺ ይላል። ባለቤቱ የሆነ ነገር ሲመክረው እሺ ይላል። እኔ የሆነ ቦታ ላይ እንደ ሲባል እሺ ይላል። እንዴ እኔ ምናትን ነገር ሁሉ አትሰማም። ጭቅጭቅ ነው፣ ክርክር ነው። እሺ በማለቴ ነው ያንን ያልኩህን ነገር የወለድኩት። መቼም ለአንተ ያልነገርኩ ነገር የለም አይደል? በአዳም ነገር ደግሞ በአዳም ልኮ ምንድነው በጠራኝ ቦታ እሺ ብዬ በመሄድ ሰዎች ያማታማከራለህ በአዳም ልኮ ምናምን ቃሉ እኔ ደስ አይልም። አንተን እሺ በማለቴ ነው ነገር ላይ ይኸውልህ ትልቅ ሰው ሊያማክር ይችላል። በዛ ችግር ያለፉ ሰዎች እንደ መፍትሄ ሆነው ሊመክሩ ይችላሉ። እንደዚህ እናድርግ ክርክር ነው፣ ጭቅጭቅ ነው። ስለዚህ እኔና እሱ አንድ ቤት ነን እንጂ አንድ ላይ አልነበረም። ስለዚህ ልጃችንም ደግሞ ይሄን ክርክርና ጭቅጭቅ እያየች ማደጓ ለጤንነቷም ጥሩ እንዳልሆነ ስለገባኝ በቃ የኔና የሱ መለያየት እንደዚህ ሆነ። እንደዛ ነው። ስለዚህ በቃ እንደዛ ነው ጉዳዩ። ስለዚህ እየመጣች ባትረብሸኝና ቤቱን እንትን ባትል ጥሩ ነው። እነዚህ ማስረጃዎች ይታያሉ። ያውላ እነዚህ የምታያቸው በሙሉ አንተ ከነጋቱና ከአባቱ ጋር የነበረህ ሪሌሽን በስተክክል የሚያሳይ ከላይ ምንም ነገርው እንደዚህ የሰማይ ነው። ስላንተ የሚያበቃበት ነገር ያለ ማስረጃ ሰው ነኝ። በቃ ስላንተ ብዙ ነገሮችን ማስተላለፍ የምችልበት ነገር ያስኩ ሰው። ባንድ ጨቃጨቅና ከዚህ በለጠ ብዙ ነገሮች ውስጥ ባንገባ መልካም ነው። እምቢ ካልክ ግን የምትፈልጋቸውን መንገድ መጠቀም አይከብደንም። እኮ ከዚህ በላይ ምን ላድርገው? እንግዲህ ልጅቷ አይለችም አልኩ እኮ አይደል እንዴ? እንግዲህ በራ ለመጣት ክንፍ የለኝ። በቃ በራሷ ጊዜ ስትመጣ ደውዬ እንግዲህ አገናኛለሁ። አንተ ባልከው መሰለኝ። አንተ አሁን እየሰራ ያለው ነገር ምንድነው? እኔ አሁንማ ተጎሳቁያለሁ እንደምታይኝ በኪኒን ነው የምንቀሳቀስ ያለሁት። ይኸው ሰውነቴ ገጥቷል። እንደፈለኩ መውጣት መግባት አልችልም። እኔ ሀዘን ውስጥ ነው ያለሁት። ድምጿን ስሰማ ደግሞ እኔ ይረብሸኛል። የሱ ያንን ነገር ከሷ ጋር ያለኝ ነገር መርሳት ነው የምፈልገው። በጣም የተረበሽኩበት የተጎዳሁበት ጊዜ ነው። ልጃችሁ በምን ምክንያት ነው እንደዛ እንደ እንስሳውና የተወለደችው? ንገረው እስቲ። እንደዚህ በማንጠፋት ነው ምክንያቱ ነው? ደህና ናት እኮ አልኩህ እኮ። ለምንድን ነው እንስሳ የምትሆነው? አለች እኮ አልኩህ። በህይወት አለች አይደል? በህይወት መኖሯን አለ የሚጠይቁ ያሉት። ለምንድን ነው እንደዛ ሆነ የተወለደችበት ምክንያት ምንድነው? እውነቱን ተናገር። ልጃችን እውነት ሰው ናት ወይ? እንዴት ነው ሰው? ባንተ ችግር የመጣ ነው። ባንተ ችግር የመጣ ነው። ባንተ እመን ተቀበል። ምንድነው እንዴ? በቃ በህክምና አንዳንድ ነገርም ካለ እኮ በህክምና ታስተካክሏል። ውጭ ሀገርም የሆነ ነገር አድርገን እናስተካክላለን። ከመቶ 10 ሰዎች ላይ የሚፈጠር ነገር ነው፣ ይስተካከላል ተብሏል። ስለዚህ መጠበቅ ነው። አትታገሽም እንዴ? እኛ ላይ ብቻ አይደለም እንደዚህ አይነት ነገር የሚያደርግ። ይሄን ነገር እያስተካከልክ ስለሆነ 20-30 ዓመት ልታገስ። 20-30 ዓመት ነው የምታገሰው። እኔ ስንት ዓመት ልታገስ? 15 ዓመት ሙሉ ጠበቅኩ። 20-30 ዓመት ነው የምጠብቀው ይሄ ነገር እስኪሆን። ምን ልጠብቅ እስቲ? አሁንማ ጭራሹን አይኗንም አላየሁት እኮ የለችም እኮ። አሁን ታያታለሽ። አሁን እኮ ይኸውልሽ፣ አሁን ፕሮሰስ ተጻጽፋ አንዳንድ ነገር ሰዎች አሉ የሚረዷት አሉ። ውጭ ሀገር ሄዳ ታክማ ከዛ በኋላ ላይ እዛ የምትኖርበትን ሁኔታ ደግሞ እናመቻቻለን። መታገስ ነው እንዴ? ምንድነው? ወጉ ቀርቶ በቅጡ በኮነነኝ ያለች አሉ ሴትዮዋ። አይወል ሰው ልጅ ይታመማል። አንቺም ታመሽ ነበር አይደል? ያው ታመሽ ተጎሳቁልሻል። አሁን ትንሽ ወደ ልብሽ የተመለስሽ፣ እሷም ደግሞ እንደዛ ትሆናለች። በቃ ምን አለ ትድናለች። አንተ ነህ ጎዳና ላይ ወርጉረህ አይምሮ በሽተኛ ያረከኝ። እድሜ ለአንድ ሰው ጤናዬን ተመልሶልኛል፣ እግዚአብሔር ይመስገን። አሁን ለምን ነገሮችን ታወሳስብብናለህ? የምንፈልገው ነገር ይገባሃል? መልስልን። ከንጋቱ አባት ጋር ምን ነበር የምትሰሩት? ተው፣ ስለ ልጅ አለመኖር ችግር የለውም። ከንጋቱ አባት ጋር ምንም የምሰራው ስራ የለም። አማካሪ ነው። በቃ አብረን ዘመድ ነን። በቃ ማንም ሰው እንደሚነጋገረው እንነጋገራለን። በምን አይነት ነው የምትቀራረቡት? የምን ዝምድና ነው ያላችሁ? በቃ በማንኛውም ሰው ከጓደኛው ጋር እንደሚያወራ ነው የምናወራው። የተለየ ነገር የለም። ምን የተለየ ነገር አለ? ሰውዬ ችግር ምንድነው? ለምን ደግሞ አትናገረው? ችግር ነው ምን አለ? ምን ችግር አለ? ተናገር። ታውቃለህ፣ የምትሰራውን ስራ ታውቃለህ። ይሁን ለማለት የመጣው ባንተ ችግር ነው። ሰው ቢራም ድራፍትም ሻይ ቡናም ለማለት አብረው ይሄዳል። ሳቅ እየተጨዋወቱ ብዙ ሰዎች ያወራሉ አይደል? በቃ እንደዛ ነው። በማህበራዊ ህይወትም በምንም አብረን እንሳተፋለን። በቃ ያ ነው። ምን የተለየ ነገር አለ? ሰው ብቻውን አይኖር። ሰው እየበላችሁ ነው የምትኖሩት። ተናገር። የሰው ደም ነው የሚጠጡት። ዛሬ ሰው ምንድነው የሚያወራው እንዴ? የሰው ስጋ የሰው ደም ምን አይደለም። የተለየ ምን የማይሆን ነገር ሰምተህ ነው? ይሁን በኔ ባታስቸግረኝ ደስ ይለኛል።
ከዚህ በላይ እኔ በጣም እየደከመኝ ነው ያለው። ስለዚህ ከዚህ በላይ ምንም ነገር ላወራ አልፈልግም። እንዴ ለምንድን ነው የማትፈልገው? በጣም እየተጫንከኝ እኮ ነው ያለው። እስካሁን ድረስ እንደውም በክብር እያወራሁ ነው። እንዴ አሞኛል፣ ደክሞኛል፣ በኪኒን ነው እያልከው እየኖርኩ እንደገና እየጨቀጨቀኝ እኮ ነው ያለው። ትናገራለህ አትናገርም? ምን ፈልጋችሁ ነው? ምን ለምን ለምንድን ነው የማትናገረው? እሺ በቃ እነግርሃለሁ። በቃ ለምንድን ነው የማትናገረው? በቃ እነግርሃለሁ። እሺ ለምን አትናገርም? የምትጠይቀው ነገር ለምን ነው የማትናገረው? በስርዓት በቃ እናገራለሁ። እሺ ለምን አትናገርም? ይሄ በሽተኛ ሰው በላ አውሬ ከነግሩባቸው አውሬ ሰው በላ። ውድ ቤተሰቦቼ እናንተም እንድታውቁት የምፈልጋቸው ነገሮች አሉ። የጠፉት ወንድሞቼም በተለያዩ ነገሮች በኋላ ላይ የማሳውቃቸው ነገሮችም በብዙ መንስኤ የሚጠየቀው ግለሰብ ይሄ ነው። ይኸውልህ አንተ ላይ ቀና በል ምን ታጎነብሳለህ? የሚፈጠሩብህን እድሜ ልክን የምትታሰርበት ወንጀሎችም በገዛ እጅ ወደ ራስ እየጠራ ነው ያለው። እንደዛ እንዳይሆን ከፈለክ ግን ስርዓትህን ይዘህ ተስማምተን የምንጠይቅህን ነገር እንደው አንተ የሰው ልጅ ሆነ እንደ አንድ አባትነቱን ተው። ሰው በቅርብ ርቀት የሚያውቀውን ሰው እንኳን ህይወት ማመሰቃቀሉ ያሳስበዋል፣ ያስጨንቋል። አንተ የገዛ ልጅን ህይወት እንደ እንስሳ ሲጨማለቅ እያየ ዝም ማለት እንደው አያሳዝንም? አያሳስብም? አይደለም እኮ አንዳንድ ጊዜ ምን አለ መሰለህ፣ አንዳንድ ጊዜ አንዳንድ ነገሮች አስበህ አይደለም የምትገባው። ለሆነ መፍትሄ ብለህ አስበህ ከዛ በኋላ ግን እግርህን ካስገባ በኋላ ደግሞ ነገሮች እንዳሰብካቸው ላይሆኑ ይችላሉ። ቆይ አንተ ከገባ በኋላ በምን አይነት መንገድ ነው የጀመራችሁት? አብራችሁ መስራት የሚባለውን ነገር በምን አይነት መንገድ ነው የጀመራችሁት? ከማን ጋር? ከንጋቱ አባት ጋር። ያው እንግዲህ ያው ከንጋቱ አባት ጋር የተተዋወቅ ነው ያገናኘን። እንግዲህ ያው ችግር ነው። የሰው ልጅ ሆስፒታል የሚሄደው ለመፍትሄ ነው አይደል? እሺ። ጣቢያም የሚሄደው ለመፍትሄ ነው። ሁሉ ቦታ ላይ መፍትሄ ነው ያለው። እሺ። እኔም ደግሞ በጊዜው በጣም የተቸገርኩበት ችግር ነበረብኝና ስለዚህ ያንን ችግር ለመፍትሄ ለማግኘት ስል ወደዛ ሄድኩኝ። ስለዚህ እኔ እንደዚህ አይነት ቦታ ሄጄ አላውቅም። በሰው ነው የንጋቱን አባት ያገኘሁት እና ያው ስሰማ ከብዙ ነገር ካረጋገጥኩ በኋላ ብዙ ሰዎች ብዙ ጥቅም እንዳገኙ ተረዳሁ። ከዛ ገባሁ። ከገባሁ በኋላ አንዳንድ ነገሮቹ ሳቡ እዛ ያሉትም ሰዎች ጋር እየተተዋወቁ ስመጣ ከዛ በኋላ ላይ አንዳንድ ነገሮች መፍትሄ እያገኙ መጡ። ስለዚህ ሀብቴም እየጨመረ መጣ። ከሰዎች ጋርም ያለ እዛ አካባቢ ከሚመጡ ሰዎች ጋርም ግንኙነት እየጠበቀ መጣ። ስለዚህ ሌላውን ዓለም ረሳሁ። ለኔ ዓለሜ ያ ቤት ብቻ ሆነ። ምን ማለት? በቃ መንፈሱ ተቆጣጠረኝና ከዛ ቤት እንዳልወጣ ሆንኩኝ። እኔም ራሴ ከአቅሜ በላይ ነው የሆነው እና ያለው ጀማው የሰዎቹ የሚበላው ነገር ሁሉ የሚጠጣው ነገር ሁሉ ይሄንን ዓለም እንድትረሳ ያደርጋል። የቡናው ሴሬሞኒ፣ የጫቱ እዛ ጋር ያሉት ነገሮች ሁሉ ገንዘብ እንደልብ ነው የሚመጡት። ከውጪ ዶላሩ ምናምን ነገሩ፣ የሴቶቹ ሽቶ፣ የጫት ሁሉ የውጭውን ዓለም ፍጹም እንድትረሳ ነው የሚያደርገው። ስለዚህ እኔ ከግቢ ሁሉ መውጣት እስኪያስጠላኝ ድረስ ደረስኩኝ። ያው እንግዲህ እየገባው ስመጣ አንዳንድ ጊዜ ያው በሚነገር ነገር ላይ ቃል ሁሉ ነገር ሚስጥራዊ ነው። እኔ አሁን ተጨናኝ ነው እንደዚህ ያልከው እንጂ እስከ ሞት ድረስ የምንጠብቀው ጉዳይ ነው። ያው ግን እናንተ ያው ከአቅሜ በላይ ስለሆናችሁ እኔም ተጨንቄ ባለሁበት ሁኔታ ላይ ስለመጣችሁ ነው እንጂ እስከ ሞት ድረስ ሚስጥር የጠበቁ ከኔ ጋር ሰዎች አሉ። እኔ ግን ያው ደካማ በመሆኔ ለመናገር በቃሁና ሁሉ ነገር ሚስጥራዊ ነው፣ እየተቆላለፈ ነው። አንዱ የአንዱ ሚስጥር አያውቅም። ብዙ ነገሮች የሚሰሩበት ቤት ነው። ስለዚህ እኔም ያው በቃ ከንጋቱ አባት ጋር ካለን ግንኙነት አኳያ ያው ባለቤቴም ረጅም ጊዜ ልጅ አልነበራትም። ብንል ያው ልጅ እምቢ አለኝና ከዛ በኋላ ላይ
ከዛ እሷ በጣም አትመጣም፣ የምታስቸግረኝ ሰው ናት። ኧረ እንሂድ እንደዚህ አይነት ቦታ አለ ምንም በቃ ከሷ ጋር ምንም ነገር እንዴ እኔ ባለቤት አይደለም እንዴ ሚስት ባለ ወደ አላት ቦታ አትሄድም እንደዛ ነው ማለት ነው። ምን ማለት ነው? ወደ አላት ቦታ ለምን እንደዚህ ቦታ አለ መፍትሄ አለ እንደዚህ ቦታ አለ እንደዚህ ቦታ ስላት ምንም አሰማኝም። ቆይ ህይወት አላት አይደለ? ራሷን በራሷ የምትመራ ሰው ነች አይደለ? ቆይ ያለ ልጅ እንትን ማለት አለባት አይደል? ቆይ እስቲ እንዴት ነው ይሄንን ነገር የተስማማበት? አትዋሽ በለው እዚህ ጋር ልጅ በዛ አይደለም የሚያገኘ ነው። በሁሉ አጠቃላይ ምንም ነገር ምን ምናትን አትሰማም። ዝም በል ቆይ አንዴ ዝም በል። ልጅ በሱ አይደለም ያገኘው። የመውለድ ችግር ነበረብኝ? ምንም ችግር አልነበረብኝም የመውለድ። እርጉዝ ነኝ እንደው ነፍሰ ጡሮኝ ነው። እንግዶች ጋር ነኝ ዘመዶች ላስተዋውቅሽ እና ታዲያ በምን አረገዘች? አላወቀችም እኮ ይኸውልህ እንዴት እንዳረገዘች እርጉዝ ነበርኩኝ። እንዴት ነው ያረገዝሽው? እንዴ አባባ ናቸው እኮ እንዴ ሁሉ ነገር ሚስጥራዊ ነው ብያለሁ እኮ። እሱ አሁን በራሷ ቴክኒክ በቤተ ክርስቲያን ያገኘች ነው የሚመስላት። ዝም በላው እንዴት አረገዝሽ? ቆይ የምታውቂው ነገር አለ? እንዴት ነው ያረገዝሽ? እግዚአብሔር ነው የሰጠኝ። ታዲያ እንዴ ምንም ነገር የምታውቀው ነገር የለም። የኔው እንደሚውል በቃ ልጅ የሚባል ነገር አልነበራት። አይደለማ ለምን እንደ እሷ እኮ በጣም ነው ከመላት ይሄ ነገር መናገር ነበረብኝ። አሁን ሰፊት መናገር ነበረብኝ። አዎ ለምን አትናገር? እኔ ስንት ህይወት አሳለፍኩ፣ ስንት እስከ መለመን ለምን የፍርፋሪ እስከ መብላት ይሄን ሁሉ ከዛ በኋላ ነው ይኸውልህ ከዛ በሚስጥራዊ ነገር በሆነ ነገር በቃ እንደዚህ ያደግ ተባልኩኝ። ያንን ነገር ስናደርግ ከዛ ጸነሰች። ግን ቃል ትገባለህ ይሄ ሲሆን ደግሞ እንደዚህ ነው የሚባል ህግና ስርዓት ደንብ አለ። በቃ ያንን መጣስ አልችልም፣ ፈራለሁ። ዘርማን ዘርህን ነው እንዴ የነ እንትና 4 መኪና እንዳለ ዜሮ የማይንቀሳቀስ ፋብሪካቸው የማይንቀሳቀስ ወፍጮ ቤት ቀጥ ነው የሚለው ሰምተህ አታውቅም እንዴ? ስንቱ ነው ያበደው። ይሄን ቃል ኪዳንና ሚስጥር አንጠብቅም። ስለዚህ እኔ ፈራለሁ። ስለዚህ ለዛ ነው እኔ አብቼ ያንኩት። በቃ እኔ ቃል ኪዳን አድርጌ የራሴ የሆነ ሚስጥራዊ ስራ አለኝ። በቃ ያን ሚስጥር ለምንድን ነው የምናገረው? ቆይ እስከዚህ ድረስ አይበቃህም እንዴ አንተ? ነገርኩህ አይደል እንዴ? እኔ እናንተ የማይሆን ነገር ውስጥ ምን እንድታውቀው ልንገር። ይሄን ካሜራ ካጠፋሁት ምን ሊፈጠርብህ እንደሚችል የምታውቀው ይመስለኛል። አባቴ ሙት ነው ማለት እኔ ካሜራውን ካጠፋሁት ደግሞ ብትለምነኝ መናገር የምትፈልገውን እንኳን ከካሜራ ጀርባ ነው የሚሆነው። ያ ሲሆን ደግሞ ይሄ በትዕግስት ቁጭ ብሎ የሚያወራውን አቤል አታገኘው። እሺ እኮ እንዴት ነው አሁን እነሱ ቢያዩ ምንድን ነው የሚሉኝ? ወይ ካሜራውን አጥፋና አንድ ነገር በልና ይሄው ነገር እናንተ ብቻችን ነገር ወይ እሷንም ዞር አድርግልኝና ላውራ። ይሄ እኮ ከባድ ነገር እኮ ነው። መናገር ያለብን ነገር ምንም የሚደበቅ ነገር የለም። ስራ ነው። መቅሰፍት ብዙ ነገር እኮ አለ። መቅሰፍት ምናምን አትበለው። በእንደዚህ አይነት ነገር የምናምንና የምንፈራ ቢሆን ነው። መንገድ ላይ ስንት ሰዎች ናቸው የአቶ አደፍርስ ልጅ ያበደው እንዴ? እሷም እኮ እንደዚህ የመጣባት እኮ ላልሰማም ብላ ነው። አሁን የምጠይቅህን ትመልስልኛለህ አትመልስልኝም? እስቲ ድጋሚ እንደሚያሳብዱኝ ያለው አሁን ስላሉት ስራዎችህን አንድ ባንድ ንገር። ደግሞ ያወራል እንዲያፉ ሞልቶ የሰማኝ ነው አይደል? እኮ አላወራ ማለችኝ እኮ ለሷም ማታውቀው እኔ ለአንተ ልንገር። እኔ እኮ ሚስጥር እኮ አሁን እኮ በእኔና በሷ መካከል ብዙ ሚስጥር አለ። ያንን እኮ እሷ ፊት እንድናገር እያደረከኝ እኮ ነው አይደል? እንዴት ነው የሚደረገው ይሄ ነገር? ከኔ አይደለም ከፈጣሪ ተደበቅ። አሁን እኮ እሱ ፈጣሪ ሰጠችኝ ያለች እኮ ነው። ከፈጣሪ ተደበቅ። እንደዚህ አይነት ቃላቶችን አትጠቀም። አዎ ፈጣሪ ነው የሰጣት እንዴ? እኔም ማምነው ፈጣሪ እንደሰጠኝ የሰጠኝን ፍጥረት ደግሞ እንዲያድንልኝ ፈጣሪን ጠይቃለሁ ነው ያልኩት እኔ። ጸበል ውሰዳት ነው ያልኩት። ጸበል ልትወስድ ስትል ለማሳከም ስትሞክር አሁን አንተ እንደምታወራው ከሆነ ከጉልጭ እንኳን ልታሳክማ ዝግጁ እንደሆንክ ነው። ይሄ በጸበል የሚሆን ነገር አይደለም እንዴ። ስማ መንፈሳዊ ነገርና በሽጉጥና በታንክ በፖሊስ እኮ አትከላከለው። መንፈሳዊ ነገር በመንፈሳዊ ነገር የሚመታው መልካም መንፈስ የሚሆን ክፉ መንፈስ የምታሸንፈው መንፈስን በመንፈስ የምትመታው። ይሄ በጸበል የሚስተካከል አይደለም እንዴ። ቁልፉን አንተ በርን ቁልፈህ ሄድክ፣ ማን የሚከፍተው? ያንን ቁልፍ መተስ ከፍት ነው አይደል እንዴ? ያሰረው ነው የሚፈታው። በቃ ይሄ ነገር እኮ አታውቅም ገና እኮ ምንም እኮ እንዴ አልሰለጠነችም። ዋናው ነው አላልኩም? ዋናው እኮ ዋናው ምንም አንተም ብቻ እንዴ ዋናው ነው ብዬ እኮ ነበር የኔ ልጅ። ዋናው በቃ ራሱ ገባሪው እኮ ነው ዋናው ሰውየው እኮ አንተ ስታያቸው ያለው ሰውየው እኮ ሀብት እንዴት እንደሚፈስ መኪናቸውን ብትመለከት ፍሪዳው ብትመለከት የሚበላ የሚጠጣ ብታይዛ ገነት እኮ ነው የሚመስለው እዛ
ከየት መጣ ታዲያ? አመድ ሆነሃል። እንዲሁ አመድ ያርግክ። አሁን እንደዚህ ጉት አሁን የተጎሳቆልኩት አመድ ይኸው ከቤት እንዳልወጣ በዚህ ምክንያት አይምሮ የተረበሸ። በስማ ምን አይነት ፍጥረት ነው በእናታችሁ የሌለበትን በቤተሰቡ የለ በዘሩ ኬት እንዳመጣው ማለት እኔ ኬት እንዳመጣው ምን አውቃለሁ? አንተ እኔ የማውቀው እንግዲህ ከልጅነቴ ነው አብረን ያደግነው። እኔ ከልጅነቴ ማውቃቸው ከኋላቸው ምን እንዳለ ምን አውቃለሁ? እንደሷ የምወደው ሰው የለም። እኔ ሴት አላውቅም። በቃ ግን ከሷ ደግሞ ብዙ ልጅ እንዲኖረኝ እፈልጋለሁ። ነገርኩ ሌላ ሰው ደግሞ እንዲወስድብኝ አልፈልግም። በእኔ ችግር ምክንያት ሰው ሴቶች ልጅ ባለመኖር ምክንያት የሆነ ነገር እኮ እያደረጉ ከባላቸው ጋር በሚስጥራዊ ነገር ብዙ የሚያደርጉ ሰዎች አሉ። እኔ ደግሞ በቃ እንደዛ እሷን ማጣት አልፈልግም። ስለዚህ ይሄ ትልቅ ችግሬ ነው። ለዚህ ትልቅ ችግሬ ደግሞ መፍትሄ ብሎ የመጣልኝ ነገር ደግሞ ለመቀበል ዝግጁ ነበርኩ። ይሄው በቃ ይሄ መፍትሄ መጣልኝ። እሳቸው ጋር ሄድኩኝ። ይሄው መፍትሄም እኮ መጣ አይደል? ልጁም መጣ አይደል? በመሀል ላይ እኔና እሷ ጭቅጭቅ ሆነ። እሷም ታመመች። ይኸው ፈረዱባት እሳቸው። አልሰማ ብለ እኔ አይደለሁም ጸበል። አሁን ምን አይነት ሁኔታ ላይ ነው ያላችሁት? ንጋቱንስ የት ነው ማግኘት የሚቻለው? ያው እሳቸው የንጋቱ አባት በህይወት የለም እንደምታውቀው። እሱም ሁሉን ነገር ወርሷል። መኪናውን፣ ወርቁን፣ የእሳቸውን ወርቅ ያልወረሰው ነገር የለም። መቼም አሁን እሱ ኢትዮጵያ ውስጥ የለም። እንደ ውጭም አልፎ ይመጣል እንጂ ይሄን ያህል አገር ውስጥ ብዙ የሚንቀሳቀስ አይነት ሰው አይደለም። ሀብትም እንደዚህ የሚቸግረው ሰው አይነት ሰው አይደለም። በቃ ውሸት ነው የኔ ልጅ ውሸት። ያው ጓደኛዬ ቢሆን ያው እሱ ውሸት። አትዋሽ። ጠቅልሎ እዚህ ገብቷል። አትዋሽ። አንዳንዴ ይሄዳል ይመጣል እንጂ ብዙ እንትን አይደለም። እዚህ አይኖርም። አትሸፍንለት። አትዋሽ። ምክንያቱም ምን ቸግሮት የአባቱ ሀብት አለ። እዛም ደግሞ ቀድሞ ሄደለት የሸሸለት ሀብት ስላለ ብዙ እንትን አይደለም። አቤት አሁን ጉዳዩን ከምናራዝመው መናገር ያለብህን ነገር የነሱ ቀኝ እጅ እንደውም የልጁም አባቱም ጠንቀን እናውቃለን። መረጃ ካልሆነ በስተቀር አንተን የማያስወራ ራሳቸው ናቸው እንጂ ላይ ወላ ያሉት ሚስጥራዊ እኮ ነው። እኔ ልጅ ነው ሚስጥራዊ ነው። ይኸውልህ ይሄ ከአባትየው ጋርም ያለ አባትየው አካባቢ ላይም ካሉ ሰዎች ጋር የምታንቀሳቀሳቸው ነገሮች እንደሆኑ አውቃለሁ። እና ደግሞ የሰማኋቸው የተለያዩ ጉዳዮች አሉ። የንጋቱ አባትም አሁን እኔ ይሄንን አላውቅም። በቅርብ ርቀት ይፈራው የነበረው ሰው እንዳለ ከአካባቢው ውድ ቤተሰቦች እናንተም እንድታውቁ የምፈልጋቸው ነገሮች ስላሉ ይሄ ልብ እንድትሉ ትፈልጋለሁ። ምንድነው የንጋቱ አባት ከመሞቱ በፊት በጣም የሚፈራውና ለህይወቱ ስጋት የሆነበት አንድ ግለሰብ እንዳለ ሰምቻለሁ። ያ ግለሰብ ማን ነው? ምን አይነት ነገሮችን ነው የሚያደርገው? በምን አይነት መንገድ ነው እሱን ሲያስፈራራ የነበረው የሚለውን ነገር እያጣራን የምንሄድ ይሆናል። አንተንም የምጠይቅህ ከዛ ግለሰብ ጋርም ግንኙነት አለ። ከንጋቱ ቤተሰብ ጋር ከንጋቱ ጠላት ጋርም እንዴት አይነት ተመሳሳይ ግንኙነት ሊኖር ይችላል? እሱን የምትለው ሰውዬ እኔ አላውቀውም። እያሳየው ነው የምትለው ሰውዬ አትበለኝ። ስርዓቱን ያዝ እሺ። እኮ እኔ ስለማላውቀው እኮ እያሳየው ነው ያሉት። የት እንደተገናኘ ለምን እንደተገናኘ አንተ ታውቃለህ። የማሳየህን ግን እያየው ነው። እየሰማኝ ነው? አዎ እየሰማሁ እኮ። ታዲያ እነዚህ ፎቶዎች መቼም ከየት አመጣው ልትለኝ ነው? ተናገራ። ከየት መጣ ፎቶ? አንተ አላውቅም የምትል ከሆነ ይሄ ፎቶ ከየት መጣ? እየሰማኝ ነው? ይሄን ፎቶ ከየት አመጣሁት? አንተ ይሄን እኮ ዝም ብለን የምትለምነው ለምን ለምነዋለሁ? መናገር ስላለብህ ነው አይደለም። አንዳንድ ነገሮች እኮ ከአቅም በላይ ምንድን ነው ከአቅም በላይ? አሁን እኮ አንዳንድ ጊዜ አንዳንድ መረጃዎች እኮ በቃ ይሄን ካገኘ እኮ ብታቆም አይሻልም? ማለት እኔ ካለኝ ኢንፎርሜሽን አንጻር ከሆነ ይሄንን ፎቶ ለንጋቱ አሳልፌ ብሰጠው ምን አይነት ነገር ሊደርስብህ እንደሚችል የምታውቀው ይመስለኛል። በደም የሚፈላለጉ ጠላቶች እንደሆኑ ሰምቻለሁ። በእርግጥ መሰለህ አሁን ሁሉም እርከንና ደረጃ አለው። አንዱ እንደሚበልጥ
አንድ ወርቅ ካራቱ እንትኑ አንድ ደረጃ ከአንድ ደረጃ እንደሚበልጥ አንድ ነገር ጥራቱ ከአንዱ እንደሚበልጥ ሁሉም ነገር ላይ በጨለማው ዓለም አንዱ መንፈስ ከአንዱ መንፈስ ይበላለጣል፣ ደግሞ ይጋጫል። ስለዚህ ከንጋቱ አባት ጋር በጣም አይዋደዱም እና ብዙ ጊዜ ይጋጫሉ እና ብዙ ጊዜ ስለሚጋጩ እና እስከ ሞት ድረስ ሁሉ የሚፈላለጉበት ሁኔታ ውስጥ ነበር እና ያው እኔ ደግሞ የንጋቱ አባት ከሞተ በኋላ ያው ከሰውየው ጋር ያለኝን ቅርርብ በሚስጥርም ከሱ ጋር አንዳንድ ነገሮች ሳደርግ ስለነበረ ስለዚህ ያለውን ዶክሜንት እና አንዳንድ አሰራሮችን ወደዛኛው ኃይል እንዲሄድ ብዬ ብዙ ነገሮችን ወደዛ አሽሼ የሰውየውን ኃይል የሚጠቀምበትን ኃይል ሁሉ ለዛ ሰውዬ ሰጥቼዋለሁ። እሱም በርከት ያለ ገንዘብ ሰጥቶኛል እና በቃ ያው ጥቅም ነው አይደለ? ስለዚህ እኔም እንደሚጠቅመኝ ልጁን የሸጠኝና የሸጥን ብለህ ታስባለህ? በቃ በርከት ያለ ገንዘብ እንደሚሰጠኝና ሰውዬው የሚጠቀምባቸው እንደዚህ ብዙ ሚስጥራዊ ነገሮች አሉ እና ያለዛ ነገር አይሆንም። ስለዚህ ያን ነገር ሸጬለታለሁ ለሰውዬው በርከት ያለ ገንዘብ ሰጥቶኛል። ምንድነው የሸጥከው? ያን ነገር ሸጬ ምንድነው? እኛ አንተ የምታውቀውን እኮ እኛ አናውቅም። ምንድነው የሸጥከው ነገር? አንድ መጽሐፎች አሉ። መጽሐፍ ነው፣ በመጽሐፍ ነው የሚሰራው። አንድ ለስላሳ ፋብሪካ ለስላሳውን ለማምጣት የተለያዩ ቅመሞች ተቀምመው ነው ያ ለስላሳ የሚመጣው። በጥንቆሎ ዓለምም የተለያዩ ቅጠላ ቅጠሎች የተለያየ ነገር ተደርጎ ነው የሚሰራበት። የራሱን የቻለ የአሰራር ሂደት አለው። ያለበለዚያ ያ ሰውዬ ባዶ ነው። ያለዛ ያ ሰውዬ ያለ ጥይት እንደሚንቀሳቀስ መሳሪያ ነው። ስለዚህ ያንን ኃይላቸውን ሁሉ አባትየው ከሞተ በኋላ ለእሱ አሳልፌ ሰጥቼ በርከት ያለ ገንዘቦችን ውጭ ሀገር አስቀምጦልኛል። ስለዚህ ውጭ ሀገር አስቀምጦ አለኝ ገንዘብ። አሁን ዝግጅት ላይ ነኝ ያለሁት፣ ምክንያቱም ያንን ገንዘብ መቀበል እፈልጋለሁ። ለምን ነው ያልተቀበላችሁት? አንዴ ቆይ፣ አንተው ለምን ነው ያልተቀበላችሁት? ፈትሹ ስልኩ ሙሉ ለሙሉ። ስልኩን ባታየው ግን ደስ ይለኛል። እባክህ መሸጥ የለመደ እናቱን ያስማማል ይላል እኮ የሀገሬ ሰው ሲተረት። እያዘዝከን ነው እያዘዝከን ነው? አይ የውጭ ስልክ ስለሆነ ምናልባት እንትን እንዳይል እያዘዝከን ነው አይደለም። እኔ ነገርኩህ እኮ አሁን እኔ ገንዘብ አለኝ። ስለ ስልኩ ተው፣ እኛም አዙን ወደ ያቆየውና እምንጠይቅህ መልስልኝ። ለምንድን ነው የሸጥከው? ያ የምትለው ነገር እስከ ንጋቱ ጋር የሚያገናኘው ነገር ምንድን ነው? መጽሐፉና መድኃኒቶቹ የእውነት በእንደዚህ አይነት ጉዳይ እያስቀጠሉ ያሉትን ነገሮች ማስቆም የሚችል ነው ምንድን ነው? አዎ ይሄ እኮ በጭንቅላትና በትምህርት ቤት እውቀት የምታገኘው አለ። በመንፈስ አሰራር የሚሰራ ስራ ስለሆነ ስለዚህ መንፈሱ ዝም ብዬ ሰውየው ብልጣብልጥ ስለሆነ የሚሆንለት አይነት ነገር አይደለም። ስለዚህ መንፈሱ ሊያርፍበት ይገባል። ዝም ብሎ በባዶ ከሆነ ግን አይሰራለትም። ይሄ ማንኛውም የከተማ ብልጣብልጥ ሰው እንደሚሰራው አይነት ነገር አይደለም። መንፈሱን ለመረከብ ደግሞ ከመንፈሱ ጋር የሚያገናኝ ነገር ማነበብ ምን ማለት ብዙ ነገር ያስፈልጋል። የደም ኪዳን አለ፣ ብዙ አይነት ስነ ስርዓቶች አሉ። ያንን ካደረገ በኋላ ነው ያ መንፈስ ሲያርፍበት ሰውየው ያንን ስልጣን ይረከባል ማለት ነው እንጂ ዝም ብሎ እንደ ቀበሌ ስልጣንና ዝም ብሎ እንደ ፖሊስ እንደታጠቀ ሰው አይደለም። ይሄ የጨለማው ኃይል ስርዓት ነው። ስለዚህ ይሄ ዝም ብሎ ገንዘብና ቁሳቁስ ፍለጋ ነው እንጂ ልጁ ብዙም ይሄን ያህል ቁም ነገረኛና ሚስጥራዊ አይደለም። ስለዚህ ከዛኛ ሰውዬ ጋር ለመሆን እኔ ወሰኛለሁ። ስለዚህ በሚስጥር ከሱ ጋር ብዙ ነገር ተነጋግሬ ብዙ ነገር አሽሻለሁ። ሚስጥሩ ነገር ገንዘብና የመሳሰሉትን ነገር ነው እንጂ ባደምቆ ማስፋፋት አይፈልግም ነው። ፍላጎት አለው ግን ኃይል የለው። ኃይል አልባ ነው። እንደ አባትየው ጽናት የለውም። ኃይል አልባ ከሆነ ታዲያ እኛ ጋር የተፈጠሩት ጉዳዮች ከምን ጋር የተያያዙ ናቸው? ለምሳሌ አሁን እነሱ አንድ ሰው በቀደምም ትዝ ይል እንደሆነ እናንተ እኮ የሆነ መኪና ውስጥ ሆናችሁ ስትል እኮ በዛ በተቀመመ ነገር የሆነ ነገር ተበትኖ ነው በሆነ ነገር ተሰርቶባችሁ። ስለዚህ እኛ ይዛን ራሳችን ስንወርቅ የተቀመመ ነገር ተበትኖ ነው። ታዲያ እንደዛ ነው የተሰራው። እናንተ ግን የሆነ ነገር መስሏችሁ ነው። በቃ ኃይል አለ። በሆነ ኃይል እናንተ ራሳችሁ እንድትስቱ ከዛ ነገር አሁን አንተ የሸጥከው መጽሐፍና መድኃኒት
ንጋቱ ምንድነው የሚያደርገው? ንጋቱ ያው ብዙ ገንዘብ ስለሚጠይቅ አንዳንድ ጊዜ አባትየው ሰውየውን ፈልጎ በነፃ የሚሰራበት ጊዜ አለ። ሰውየው እንደሚያገለግለው ሚስጥረኛው እንደሆነ ሲያቅ ለአንዳንድ ሰዎች በነፃ የሚያገለግልበት የሚሰራ። ይሄ ግን ገንዘብ ይፈልጋል። በጣም በርካታ ገንዘቦች እንትን ካላለ ያንን ስራ አይሰራም። በዚህ ምክንያት ብዙ ሰዎችን ያጣል። እንደፈለገው ደግሞ ገንዘብ ካላገኘ ደግሞ ውጭ ሀገር ይሄዳል። ስለዚህ የአባትየው አይነት ጥንካሬና እንትን የለውም። መጽሐፉ ይሰራል፣ ነገር ግን መንፈሱ ተከትሎ የሚሰራ ስራ ነው። ስለዚህ መንፈሱ በነፃ አገልግል ስለ ያገለግላል። ሚስጥራዊ ሰው ሲያገኝ በነፃ ይሰራል። እኔ አሁን ብዙ ገንዘብ እጄ እንትን አላልኩም፣ ገንዘብ አገኘሁኝ እንጂ። ስለዚህ ለችግሬ መፍትሄ ያገኘው ገንዘብም አገኘው። ይሄ ግን ገንዘብ ካላመጣችሁ ብሎ ያለ ገንዘብ አይሰራም። ስለዚህ ከዚህ ሰውዬ ጋር መቀጠል የለብኝም። ልጅስ የት ነው ያለችው? ነገርኩህ እኮ አሁን እኔ ውጭ ሀገር ሄጄ ውጭ ሀገር ሄጄ እንደምን ብዬ አድርገን ልጅ ያለችበት ታገኝ አደርጋለሁ። ይደውል። እነማን ጋር ነው ያለችው? እኔ ልጄን ፈልጋለሁ። የሰማይ ነው። እስካሁን ታግሼ ቁጭ ብያለሁ። ስልኩ ላይ ተናገር። እስካሁን ጸጥ ብያለሁ። ለማን ቢደውል ማን ጋር ልጄን ንገረኝ፣ የት እንዳለች ሄጄ ማየት ፈልጋለሁ። ልጄን መውሰድ ፈልጋለሁ ካለችበት ቦታ። ይሄን ያህል ጊዜ ቆይታ አሁን ልጄ ማለት አሁንም እንደገመልስኝ ልጅ የት ነው ያለችው? ከዛሬ በኋላ እንግዲህ እስከ ዛሬ በራሳችሁ አቋም ተንቀሳቅሳችኋል። ካሁን በኋላ ምን ማምጣት እንደምትችሉ እናያለን እኮ። ምንም እኮ አይጠቅማትም እኮ። ተናገር። ምን ጠይቀኝ? ልጄ የት ናት? ልጄን አሳየኝ። ሰው እያሰማም እንዴ? አንተ መሄድ ባትችል ከሆነ እኔ ሄጄ አመጣታለሁ። አድራሻዋን ንገረኝ በቃ። ስልክ ቁጥር ብቻ ተናገር። ከዛ በኋላ እኛ የቀረው ነገር ይኸው ይረዱኛል። እስካሁንም እየረዱኝ ነው። እነሱ ይረዱኛል። ስጥልኝ ስልክ እኮ። መኖሯ ብቻ በቂ አይደለም። እኔ ወንድም እንዴ ሌላ ነገር የምትፈልገው ሌላ ነገር የምትጠቀመው እሷ እንግዲህ እኔ ላይ ጥላን ሄደችው አይደል ልጅ። ስለዚህ ልጄን ያለችው ተናገር። ምን ይዘጋል? ሰውዬ ተናገር እንጂ ልጄን ንገረኝ የት እንዳለች። እንዴ ለመንኩ እኮ። ምን ነው የፈለከው አንተ ሰውዬ? ምን እንደምናደርግ ነው የፈለከው? ለምን ነው የማትናገረው? አይደለም ይኸውልህ፣ አሁን የምጠይቀን ትመልስልኛለህ ወይስ? እኔ እንኳን አምጬ ወለድኳት እንደዚህ ያልሆንኩ። ይኸውልህ እኔ አሁን በቃ የንጋቱ አባት ከሞተ በኋላ ብዙ ነገሮች ተበላሽ። በጣም ተስፋ ቆረጥኩ። ከዛ በኋላ እሱን ተስፋ ቆረጥ አይመለከተኝም። ተስፋ ቆረጥኩኝ። ከዛ በኋላ በቃ እኔ ልጄን ለማዳን በጣም ወዲያ ስል በጣም እንትን አልቻልኩም። ምኑን ነው? ከዛ ልጄን እንትን ብለው እንትን አሉብኝ። ምን አሉብህ? ምን አሉብህ? ምን ይያለ ነው? በጣም ጥረት አደረኩና መጨረሻ ላይ ከአቅሜ በላይ ሲሆን በሆነ ዘዴ ልጄ እንድትሞት አደረጉና ልጄ በህይወት የለች። ልጄ ነው ታልኝ። ልጄ ነው ፈልጋት ነው። ልጄ በላት። ልጄ ፈልጋታለሁ። ልጄ ናምጣ። ልጄ ስጠኝ። ልጄ ፈልጋታለሁ። እባክሽ ተረጋጊ። እንዴ ምን ሆነሽ ነው? ኧረ በእግዚአብሔር አስወጡት። በቃ እሱን አስወጡት። ና ተነስ። ኧረ ልጄ ወይ ትንሽ በቃ እሺ